ሰላም ሰላም ሄዶች ቤተሰቦች እንኳን ወደ ቻናሌ በድጋሚ መጣችሁ። በዛሬው ቪዲዮአችን በእርግጠኝነት ትዝናናላችሁ። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ወሬ ሳላበዛባችሁ ወደ ቪዲዮ ልውሰዳችሁ። መልካም ቆይታ። ሰላም ሰላም ቪዲዮዎች ቤተሰቦች እንደምን ቆይታችኋል? ዛሬም በአንድ ቪዲዮ መጥቻለሁ። በዚህ ቪዲዮአችን አዲሱን አስደናቂውን ኤደንን የምንነጋገር ነው የሚሆነው። ኤደን ተከታታይ ድራማ በእንጎቻ ሲኒማ የዩቲዩብ ቻናል እየተለቀቀ እንደሚገኝ እናውቃለን። ባለፉት 4 ክፍሎቹ ደግሞ እጅግ አስገራሚ የሆኑ ሲኖቹን ተመልክተን እየተማርንባቸው እየተዝናናንባቸውም እንገኛለን። በዚያ እንግዲህ የምንመለከታቸው ከዚህ ቀደም በአፍላ ፍቅር የምናውቃቸው ተዋንያን እጅግ በጣም አስደናቂ ብቃታቸውን በዚያ ላይ እያሳዩን ነው የሚገኘው። ደንባሪት ቦቸራ እንዲሁም ደግሞ ሳሚ አሊያም ደግሞ ያሬድ በዚያ ድራማ እየተመለከትናቸው እንገኛለን። ከዚህ ቀደም ደግሞ ከያዟቸው ካራክተሮች ለየት ባለ ነገር ደግሞ መጥተው የምናውቀውን ብቃታቸውን እየደገሙ ነው የሚገኘው። ከሁሉም በላይ ደግሞ ያሬድ አዲስ ይዞት የመጣው ካራክተር እጅግ በጣም ነው የሚያዝናናው፣ እጅግ በጣም ነው የሚያስቀው ካራክተር እንግዲህ ገረመው ደጀኔ ነው የሚሰኘው። ገረመው እንግዲህ በጣም ጅላጅል እንዲሁም ደግሞ በስርዓት ያደገ ሲነገረው ያደገውን ነገር ለሁሉም ሰው በየትኛውም ቦታ የሚያደርግ አይነት ሰው ነው። ሰዎች ጥያቄ ሲጠይቁ የሚሆን ሲመልሱ እጅ አንስተው ጥያቄ መጠየቅ እንዳለባቸው ተነግሮት ያደገ ነው። በዚህ ምክንያት ከሰዎች ጋር እየተነጋገረም እንኳን ሰዎች እጃቸውን አንስተው የማይጠይቁ ከሆነ አሊያም ደግሞ እጃቸውን አንስተው የማይመልሱ ከሆነ በዚያ መሀል ይቆጣል። ያደገበት መንገድ እንደዚያ ነው። በዚያም ደግሞ ከዚህ ቀደም በአፍላ ፍቅር የምናውቀው ዘልዛላው ማይክል ጃክሰን ነኝ ብሎ እንግዲህ ጃክሰን ብለ ኢንተርናሽናል አርቲስት ማይክል ጃክሰን ብለ ጥራኝ ብሎት እንግዲህ በዚያ ስም እየጠራው አቶን ሲጨምርበት ይናደድበታል። ለምን ገረመው እንደተባለ ጃክሰን ሲጠይቀው ከዚህ ቀደም አባቴ 6 ተከታታይ ሴቶችን ወልዶ ነበር። ከዚያም በኋላ እኔ 7ኛ ላይ ወንድ ሆኜ በመወለዴ በመደንገጡ አሊያም ደግሞ በመገረሙ ምክንያት ገረመው ተባልኩኝ። ይህ ታሪክ አይገርምም ወይ ብሎ ለጃክሰን ሲናገረው ጃክሰን ደጋግሞ ይስቅበታል። ከዚህ ቀደምም ደግሞ ሚላጭ ያደረገበትን ታውቃላችሁ። የእንጨት ቤቱ ማኔጀር ነኝ ብሎ ሲስቅበትና ሲሳለቅበት ነበር። ከዚያም ደግሞ ፈተናዎች ናቸው ብሎ ብዙ ጥያቄዎችን ጠይቆ ከዚያም በኋላ ደግሞ ጥያቄዎችን አልመለስክም ብሎ ቁጭ ብድግ ሲቀጣው ነበር። ሚላጭ የምንለው ደግሞ አፍላ ፍቅር ላይ አቡሻን ሆኖ የሚጫወተው ካራክተር ማለት ነው። ከዚህ ቀደም ብቃታቸውን እናውቃለን። ብቃታቸው ምንም ጥያቄ ውስጥ አይገባም። ልጆቹ ይችላሉ። ደግሞም ኤደን ድራማ እየመጣበት ያለው መንገድ እጅግ በጣም አስደናቂ አመጣጥ ነው። ከዚህ ቀደም የአፍላ ፍቅሩ ደራሲ ምስክር ፍስሐት ሲሆን ይዞት የመጣው አዲሱ ድራማ እንግዲህ እጅግ አስደናቂ ድራማ እየሆነ ነው የሚገኘው። አፍላ ፍቅር ላይ የምናውቀውን የእሱን የፈጠራ አቅም ኤደን ላይም እየተመለከትን ነው የሚገኘው። አፍላ ፍቅር ከጥቂት ወራት በኋላ 2 ዓመታትን ይደፍናል። ኤደን ደግሞ ገና 4 ክፍሎቹ ብቻ ነው እየወጡ የሚገኙት። ይህ ድራማ እንግዲህ እጅግ በጣም እየሰፋ ያለ ብዙ ኦዲየንሶችም ደግሞ ገና ከጅምሩ እየተከታተሉት የሚገኙት ተወዳጅ እየሆነም እየመጣ ያለ ድራማ ነው። አፍላ ፍቅር ላይ የምናውቃቸው እጅግ ጎበዝ ተዋንያን በየኢፕሶዱ እየመጡ ነው የሚገኘው። ድራማው ከዚህ ከቀልድ ከጨዋታ ውጭ ደግሞ የሚያስተምሩ ደግሞ የሚያዝናኑ ታሪኮችንም ይዟል። በዚያ ላይ ደግሞ ደንባሬት ኤደንን ሆና የምትሰራው ድራማውን በሷ ስም ነው የተሰየመው። ኤደን ሳሚን ትወደዋለች፣ ሳሚ ደግሞ ቲቲን። ቲቲ ደግሞ ሳሚ ጋር የቀረበችው ጥቅሙን ፈልጋ ነው። በዚያ ላይ ደግሞ የኤደን የቀድሞ ጓደኛው ነበረች። ኤደን እሱን እንደምትወደው አሊያም ደግሞ ሳሚን እንደምታፈቅረው ስለምታውቅ ወደ ሳሚ ቀርባ አጥምዳው ከሱ ጥቅም ነው የምትፈልገው። ጥቅም ካገኘች ሳሚን አትፈልገውም። ይሁንና ግን ሳሚ በዚያ ላይ ቲቲ እንደማታፈቅረው አያውቅም። ቲቲ እንደምትወደው ነው የሚያስበው። እሱ ደግሞ ልቡ እስኪጠፋ ድረስ እናቱንም እስኪረሳ ድረስ ይወዳታል። እናቱ ዳነች፣ ጉልት ትሸጣለች። እናቱን ታናንቃለች። ምናልባትም ደግሞ ለእናቱ የተገዛን ቁስም ከሱ ልትወስድ ትችላለች። ከእናት በላይ ደግሞ እኔን ነው መውደድ ያለብህ አሊያም ደግሞ ለእናት የምታደርገው ለእኔ ማድረግ የሚገባህን ነው ስትልም ብዙን ጊዜ ተወቅሷለች። በዚያ ምክንያት ደግሞ ኤደንና የኤደን ጓደኛ አሊያም ደግሞ የኤደንና የሳሚ ጓደኛ አብሯቸውም ስራ የሚሰራው ጓደኛቸው አይወዳትም። ቲቲ ነኝ የምትለው ተረፉ የድሃ ልጅ ብትሆንም የድሃ ቅምጥል ነች። ርካሽ ነገሮች አይመቿትም። ውድ ነገሮችን ደግሞ ሳሚ የእንጨት ቤት ሰርቶ ለፍቶ የሚያመጣውን ገንዘብ እንግዲህ ለእሷ የተለያዩ ቁሶችን በመግዛት ነው የሚጨርሰው። እሷ ጥቅሟን ፈልጋ ነው የመጣችው። ሳሚ ጋር እንጨት ቤት እንኳን ገብታ ጥራው አትፈልግም። ምክንያቱም አቧራ ይነካኛል ትላለች። እናቴ ጋር ቆይ ከእናቴ ጋር ዋይ ይላታል። እሷ ደግሞ ስኪን ኬር ላይ ነኝ ሞዴሊንግ ስለጀመርኩ ቆዳዬን እንዳይበላሽብኝ ፀሐይ ላይ መሆን የለብኝም ትላለች። እንዲህ እያናናቀችው አሊያም ደግሞ እናቱንም እሱንም እየናቀች ለጥቅምም ቀርባው፣ ሳሚ ግን በፍጹም ይህ አይታየውም። አፍቅሮ ታውሯል። ይህንን ደግሞ የሚያውቁት ኤደንና ጓደኛው እጅግ በጣም ይናደዱበታል። እሱ ደግሞ እጅግ በጣም ከፍተኛ ጭንቀት አለበት። ከዚህም ጭንቀት ጋር ተደማምሮ ደግሞ አሁን ላይ ሳሚ ከፍተኛ ህመም ታሟል። ለዚህም ህመም ከ700 እስከ 800 ሺህ ብር ተጠይቋል። ያንን መክፈል እንደማይችል የሚያውቀው ሳሚ ለሞት ራሱን ያዘጋጃል። እናቴንም አደራ ሲል ለጓደኞቹ ይሰጣል። እኔ እያለው አትሞትም ይለዋል ጓደኛው። ኤደን ደግሞ እንድትሰማ አይፈልግም። ምክንያቱም ኤደን ከሰማች ለእናቱ ትናገራለች። እናቱ ደግሞ የቦቸራን አሊያም ደግሞ የሳሚ ሞት ሰምታ
ልትሞትብኝ ትችላለች ብሎ ይሰጋል ሳሚ እንግዲህ በዝምታ የጤና እክሉን ይዞ ሊሞት ቆርጧል። ቲቲ ከሱ ጋር ያላት ግንኙነት ደግሞ የጥቅም ግንኙነት ነው። ይህንን የሚያውቁት ኤደንና ጓደኛው ከሷ እንዲርቅ ቢለምኑትም እሱ መራቅ አይፈልግም፣ ምክንያቱም ያፈቅራታል። ኤደን ደግሞ ሳሚን ታፈቅረዋለች። ሳሚ ስለ ቲቲ መጥፎ ነገር ሲነግሯት ኤደን እኔን ስለምትፈልገኝ አሊያም ደግሞ ከቲቲ ጋር ተለያይቼ ከኔ ጋር መሆን ስለምትፈልግ ነው ብሎ ስለሚያስብ ከሷ ጋርም ይጋጫል። ኤደን አብዝታ ደግሞ ሳሚን ታፈቅረዋለች። ያንን መመልከት አይፈልግም። የማታፈቅረውን የማትወደውንም ቲቲ የጥቅመኛዋን ቲቲ ይከተላታል፣ ያፈቅራታል፣ እጅግ በጣምም ይወዳታል። ይሁንና ግን ቲቲ እንዳልኳችሁ ጥቅም ፈላጊ ነች። ጥቅሙ ከሌለ ቲቲ የለችም። ቲቲ ጥቅም ፍለጋ ነው የመጣችው። ጥቅሙን ፈልጋ የቀረበችውን ቲቲ ከአፍቃሪውና ከምታስብለት እንዲሁም ደግሞ ከምትጨነቅለትና ከምትንከባከበው ኤደን አስበልጦ ይወዳል፣ ያፈቅራታልም። በጊዜ ሂደት ደግሞ ነገሮች እስኪገለጡ ድረስ ያ ነገር እንዲሁ ይቀጥላል። ኤደን ደግሞ ያንን ስለምታውቅ እጅግ በጣም ትጎዳለች። ሳሚን ወደ ራሷ ለማቅረብ ስትልም ብዙ ነገሮችን ታደርጋለች። ለቲቲ የምትፈልጊውን ነገር ላድርግልሽ ብላ እስከ መናገር ድረስ ደርሳ ነበር። ይህንን ነገር ደግሞ ተረፉ ለሳሚ ደውላ ትናገራለች። አንተን ከኔ ካልገዛው ብላ ጠየቀችኝ ብሎ ከኤደን ጋር አጣልቷል። ይሁንና ግን ያንን ኤደን ያደረገችው ቲቲ እንደማታፈቅረው ስለምታውቅ ነው። እሱንም ለመከላከል ፈልጋ ነው። ይሁንና ግን ሳሚ ቲቲን እጅግ በጣም ስለሚያፈቅራት እጅግ በጣም ነው የሚያምናት። በዚህም ምክንያት ከኤደን ጋር ይጋጫል። ድራማው እንግዲህ በአንድ እንጨት ቤት ያሉ ሰራተኞች ታሪክ ላይ ያተኮረ ነው። እነዚህ ለፍተው የሚኖሩት ሰዎች ፍቅር ህይወታቸው የሚገጥማቸውንና ከሰው ጋርም በማህበራዊ ህይወት ያላቸውን ግንኙነት ላይ የተመሰረተ ታሪክ ነው። ይህ ታሪክ እንግዲህ እጅግ በጣም በሚያስደንቅ መልኩ ነው የቀረበው። ከዚህ ቀደም በአፍላ ፍቅር የምናውቀው ጎበዙ ደራሲ ምስክር ፍስሐ ሲሆን በሚያስገርም መልኩ ደግሞ በሌላ ስራ መጥቷል። ያንን ድራማ ብትመለከቱት እጅግ በጣም ተወዱታላችሁ። በነገራችን ላይ አሁንም ቢሆን በመቶ ሺዎች የሚቆጠሩ ተመልካቾች እየተመለከቱት ይገኛሉ። አሁን ላይ እጅግ በጣም ተወዳጅ እየሆነ የመጣ ያለ ድራማ ነው። ከዚህ በኋላ ምናልባት አፍላ ፍቅር አሁን ላይ እጅግ በጣም በመቆየቱ ሊጠናቀቅ ይችላል። አፍላ ፍቅር ከተጠናቀቀም በኋላ ደግሞ ቀጣይ የምንመለከተው ኤደንን ሊሆን ይችላል። ኤደን ከአፍላ ፍቅርም በላይ ምናልባት ሰፋ ያለ ኦዲየንስ ሊኖረው ይችላል። ምክንያቱም ድራማው መሰረቱን ያደረገበት ታሪክ እጅግ በጣም ሰፊ ኦዲየንስ የሚጋብዝና ድራማውም ደግሞ የቀረበበት መንገድ እጅግ አስደናቂ በመሆኑ ከዚህም በኋላ በጣም ሰፋ ያለ ነገር እንጠብቃለን። አስደናቂው ኤደን ክፍል 4 ላይ ደርሷል። ከዚህም በኋላ ከአምስት በኋላ ያሉትን ድራማዎች አብረን የምንመለከት ነው የሚሆነው። ከዚያም በኋላ የምንነጋገር ነው የሚሆነው። ከአፍላ ፍቅር ተጨማሪ አስደናቂ የመዝናኛ አማራጮችን ይዘው የመጣልንን ደራሲውን ምስክር ፍስሐ ሲሆንን ማክበርና ማመስገን ተገቢ ነው። ውዴዶች ቤተሰቦች አብራችሁን ስለዘለቃችሁ እጅግ በጣም አመሰግናለሁ። ቻናል አዲስ ከሆናችሁ ቻናል ሰብስክራይብ እያደረጋችሁ ይህንን ቪዲዮ ደግሞ ላይክና ሼር ብታደርጉ ለእኔ ትልቅ ስጦታ ነው። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ። እድሉ ስለሰጡኝ አመሰግናለሁ። ይገርማል። አባቴ እኔን ከመውለዱ በፊት 6 ሴት ልጆች ነበሩት። አባትሽ ግን ከቤት አይወጡም ነበር? አረ ይወጣሉ። እንደውም እኮ እንዳንተ አናጢ ናቸው። ዋው በጣም ጥሩ አናጢ መሆን አለባቸው። ቢስማር መጥቶ ሚስቱ አይመስለኝም። ጎበዝ አናጢ ነው። እኔም እኮ የእሱን ፈለግ ነው የተከተልኩት። አንተ ሳመስለኝም ትስተዋለህ። ምኑ? ሚስማሩን ነው። አረ እኔም ጎበዝ መቺ